ረቡዕ ሐምሌ 29 ቀን 2018 ዓ.ም ለአዲስ ምንጭ ሚዲያ ቤተሰቦችና ይህን ቪዲዮ ለምትመለከቱ ሁሉ በያለንበት ሰላም ይሁን። ሰላም ለሰው ልጆች በሙሉ። የምወዳችሁና የማከብራችሁ ሰሞኑን እንግዲህ ጽምዶ በሚባለው ቡድን እብሪት የተነሳ በሸረሪና አቅጣጫ ከፍተኛ የሆነ ውጊያ መካሄዱንና ጽምዶ አፈር ልሶ ላይ ነሳ በመጣበት አግባብ ማለት ነው ኢትዮጵያውያን አናብስት በሚገባው ቋንቋ አናግረውታል። በከፍተኛ ቁጥር ተደምስሷል። በኃይል ጠርምሶ ለመግባት የነበረው ፍላጎት ገና ከጅምሩ መክኖበታል። ይህን ካልኩ በኋላ ሰሞኑን በሚዲያ ላይ ለረጅም ጊዜ የተከናወነ ያለው ነገር የኢትዮጵያን መከላከያ ሰራዊት አሁን ያለውን ምርኮኛ የማለት ፍላጎት በኤርትራውያንም ሻዕቢያዎች ማለቴ ነው በህወሓት አቀንቃኞችና በተላላኪዎቻቸው አማካይነት ክቡሩን ጀግናውንና ክንደ ብርቱን የመከላከያ ሰራዊታችንን ምርኮኛ የሚል አጀብ ትመለከታላችሁ። ለመሆኑ ምርኮኛ ማን ነው የሚለውን ነገር እንመልከት። ቀድሞ የነበረው የኢትዮጵያ ሰራዊት በደርግ ጊዜ የነበረው የኢትዮጵያ ሰራዊት በደርግ ድክመትና በወቅቱ በነበረው ዓለም አቀፋዊ ሁኔታ ተሸንፎ ተበትኗል። አሁን ያለው ሰራዊት የደርግ ሰራዊት በደርግ ጊዜ የነበረው የኢትዮጵያ ሰራዊትም አይደለም፣ የሱ ቀጣይ ክፍልም አይደለም። የኢትዮጵያ መከላከያ ሰራዊት ነው። በደርግ ጊዜ የነበረው የኢትዮጵያ መከላከያ ሰራዊት ሃይሊ ፕሮፌሽናል ነበር። የመዋጋት ብቃቱ እጅግ ጠንካራ ነበረ። በጣም ሀያል የሆነ ሰራዊት ነበር። ለዚህም ነው ህወሓት 16 ዓመት ሙሉ ከትግራይ ክልል መውጣት አቅቷት ስትንደፋደፍ የነበረችው። ከዚህ በኋላ ግን አንደኛ የቀዝቃዛው ዓለም ጦርነት መጠናቀቂያ መሆኑና ሶቪየት ዩኒየን መውደቋ፣ ሃሮልድ ማርከስ የተባለው ታሪክ ጸሐፊ የአሜሪካ የሲአይኤ አባልም በግልጽ እንዳስቀመጠው ኢሳያስ አፈወርቂና መለስ ዜናዊ አሜሪካና ለንደን፣ ብሪታንያ፣ ዩናይትድ ኪንግደም ሄደው ንግግር ካደረጉ በኋላ ሰፊ ድጋፍ ስለተደረገላቸው የሳተላይትም የመሳሪያም አስፈላጊው ድጋፍ ስለተደረገላቸው በኢትዮጵያ በኩል ሶቪየት ዩኒየን ኮላፕስ በማድረጉ የተነሳ ሶሻሊዝም ኮላፕስ በማድረጉ ድጋፍ ባለመኖሩ ደርግ በግድ እያፈሰ ወጣቶችን ወደ ጦርነት ይማግድ ስለነበር የኢትዮጵያ ሕዝብ ከደርግ በላይ ሰይጣን አይመጣም ብሎ የባሰ ቀንዳም ጭራ ያለው ሰይጣን እንደሚመጣ ሳይገነዘብ ማንም ይምጣ የሚል ስሜት መያዙ፣ መከላከያ ሰራዊት ውስጥ የነበሩ ቁልፍ ሰዎችን በሳቦቴጅ መንግስቱ ኃይለማርያም ራሱ እንዲገድላቸው ማድረጋቸው፣ መከላከያ ሰራዊቱ በትንሽ ቁጥር እየተላከ ሰፊ የሆነ የህወሓት ኃይል እየከበበው እንዲመታ ስለተደረገው ወዘተርፈ በነበሩት ሁኔታዎች ኢኮኖሚያዊ ድቀት ስለነበረ ያ ሰራዊት እንዳለ ተበትኗል። ከዛ ውስጥ የተወሰኑ ሰዎች ወደ መከላከያ ሰራዊታችን ገብተዋል። አሁን ያሉትን የመከላከያ አመራሮች እንመልከት። እያንዳንዱ ዛሬ እንደዚህ ብሎ የሚናገረው ሰው እንደሚያውቀው ኤርትራ በእብሪት ባድመ፣ ዛላምበሳ፣ ሸራሮ ወዘተርፈ የኔ ነው በሚል ኃይል በእብሪት ወደፊት ገፋች። በእብሪት ወደፊት ስትገፋ የኢትዮጵያ ሰራዊት መከላከያ ሰራዊት በወቅቱ የነበረው በመካከል ፊልድ ማርሻል ብርሃኑ ጁላ ያሉበት፣ ጀነራል አበባው ያሉበት፣ ሌሎችም አሁን ያሉ እነ ጀነራል ባጫ ደበሌ ያሉበት ጀግና ሰራዊት የኤርትራን ሰራዊት ፀሐይ አጠልቅም የሚል የነበረውን አከርካሪውን እየሰበሩ ድባቅ እየመቱ አይቀጡ ቅጣት እየቀጡ ወደ መካከል አስመራ መስመር መገስገስ ሲጀምሩ መለስ ዜናዊ በቀጭን ትዕዛዝ እንዲመለሱ ከለከላቸው። አፈር በልታ ሻዕቢያ አቅም ቢኖራትማ ባድመን፣ ሸራሮን፣ ዛላምበሳን ወዘተርፈ ትይዝ ነበረ። ተቀጥቅጣ ወጣች። የኔ ነው ብሎ ጦርነት ከፍተዋል። አሸናፊ ከሆነ ለምን አልያዘም? ባድመን፣ ሸራሮን፣ ዛላምበሳን ወዘተርፈ ለምን አልያዘም? ፈልጎ የኔ ናቸው ብሎ ነበር የመጣው አይደል? ተደቁሶ አፈር አባቱ በልቶ ነው ከዛ ወደ ሄደው 20 ዓመት ያ ሰራዊት በደንብ አድርጎ ቦታውን ሲጠብቅ ነበር። ሻዕቢያ ውልፍት እንዳይል አድርጎ በዛ ዘመቻ ባሳዩት ከፍተኛ የላቀ ብቃት ማካካሻ መሆኑ ነው። በመለስ ዜናዊ ፊልድ ማርሻል ብርሃኑ ጁላ፣ ጀነራል ባጫ ደበሌ፣ ጀነራል አበባው በጀግንነት ሜዳሊያ ተቀብለዋል። ጀግኖች እና ጦሩን ይመሩ የነበሩ ሰዎች ናቸው። ስለዚህ ሻዕቢያ ክንዳቸውን አሳምሮ ያውቀዋል። አዝረጥርጠው የቀጠቀጡት ናቸው እነዚህ ሰዎች። መለስ ዜናዊ እኮ ነው ክቡር ጀነራል ባጫ ደበሌ፣ ክቡር ጀነራል አበባው
እያለ የሸለማቸው በሴኩ ቱሬ ጌታቸው አለ እኮ ቪዲዮ። የኢትዮጵያ ሕዝብ በሙሉ አይቶታል። ስለዚህ በጀግንነት መለስ አለቃችሁ የሸለመው በጣም የሚገርም ነገር ልነግራችሁ ነው። አለቃችሁ መለስ የሸለመውን ዛሬ መከላከያ ሰራዊታችን ድባቅ የመታው ሴኩ ቱሬ ጌታቸው በጀግንነት በዛ አስገምጋሚ ድምፁ የተናገረላቸውን ጀነራሎች የማንም ውርጋጥ ሰፈር ለሰፈር የዞረ ሊጥ የሚደፋ ዝቅ ሊያደርጋቸው አይችልም። መጀመሪያ ከነሱ ሊጀምር። በመቀጠል በቅርብ ጊዜ ህወሓት ሰሜን ዕዝን መታ። ምርኮኛ ሆኖ አይደለም የምታሳየው ሁሉ በተኛበት በክህደት መከላከያ ውስጥ የነበረ ትግርኛ ቋንቋ ተናጋሪ፣ ፌዴራል ፖሊስ ውስጥ የነበረ ትግርኛ ቋንቋ ተናጋሪ በክህደት የመገናኛ ግንኙነቶችን ቆርጦ መሳሪያ እንዲያስረክቡ አድርጎ በተኙበት 80% የኢትዮጵያ ሰራዊት አርዶታል። 20% ልብ አድርጎ ከባድ መሳሪያ ያለው እዛ የቡድን መሳሪያዎች እጅግ ዘመናዊ የሆኑ መሳሪያዎች ያሉት እዛ ሰሜን ላይ ያንን ህዝብ ለመጠበቅ ወገናችን ስለሆነ የትግራይን ህዝብ ለመጠበቅ ሰሜን ላይ ነበር። ይሄንን ክህደት ፈጽማችሁ ቶፖግራፊውን የሚያውቅ መልክዓ ምድሩን የሚያውቅ በእያንዳንዱ ቦታ ይዞ የነበረ ሰራዊት በአንድ ምሽት ህወሓቶች ባይሆኑ ኖሮ በአንድ ምሽትና በሁለት ጀንበር ህይወቱ አያልፍም ነበር በአሰቃቂ ሁኔታ። ከዛ በኋላ ግን ከምዕራብ፣ ከምስራቅ፣ ከደቡብ፣ ከማዕከል ያለው ሰራዊት ድንበር እየጠበቀ ብዙ ድንበሮች ስላላት ኢትዮጵያ የተወሰነ ሰራዊት መጥቶ በሁለት ሳምንት እያዝረጠረጠ መቀሌ ሄዷል። እያዝረጠረጠ እሱ ብቻ አይደለም። ምርኮኛ ማን እንደሆነ ልንገራችሁ። ህወሓት ትልቁ መንፈሷ የሻዕቢያ ረዳት መንፈስ ስብሃት ነጋ ነው። ስብሃት ነጋ ዳይነስቲ ስብሃት ነጋን የሚጠብቀው ደግሞ ኮር ኃይል ነው። ለምን? እዛ ጋር የተመቱ ሰዎች ስለሚታወቁ ጎትቶ እንደዚህ አንጠልጥሎ ከነ ባልገልጸው በዛ መልክ ስለምወድለፈው ጎትቶ ስብሃት ነጋን አይኑ ማየት አቅቶት እየተጫናበሰ አደገኛ ጥልቅ ጉድጓድ ውስጥ ከመግባቱ የተነሳ ከጉድጓድ ውስጥ እንደ ፍልፈል ቆፍሮ ከገባበት ጉድጓድ ውስጥ ማርኮታል። ከዚህ በላይ ምርኮኛ ማን አለ? የሚያሳፍረው ምርኮኛ ሲል ጀግኖችን በጣም ያሳፍራል። የተገላቢጦሽ እስከ ስብሃት ነጋ በላይ ማን ይማረክላችሁ? ምርኮኛ አይደለም አውቀው ገደሏቸው ብላችኋል አይደል? ዞሮ ዞሮ ተማርከዋል። ያሉበት ምሽግ ውስጥ ጭንቅላታቸውን ጃርት የበላው ዱባ አስመስሏቸዋል። አባይ ፀሐዬን የሚያክል አልነበረም በህይወት ካሉት። ስዩም መስፍንን የሚያክል አልነበረም። ከመለስ ኋላ የሚቀመጠውን አስመላሽ ወልደ ስላሴ የሚያክል ሴኩ ቱሬን የሚያክል አልነበረም። እነዚህን ማርኮ ነው እኮ እናንተ እንደምትሉት፣ ግን በትክክለኛ መንገድ ተመተው ምን አውቃለሁ ሁሉም ጭንቅላታቸው ነው የተባሉት። ዞሮ ዞሮ ደግ አደረገ። ምክንያቱም እነዚህ ኢትዮጵያን እየወደሙ እየወጉ ዘላለም ከጦርነት አባዜ ማይላቀቁ ሰዎች ነበሩ። 3 ጊዜ ተቀጥቅጣችሁ ከሚፈልገው በላይ መቀሌ ዙሪያውን ከቦ በነበሩት ነባራዊ ሁኔታዎች ማመን አለማመን የናንተ ጉዳይ ሆኖ በነበሩት ነባራዊ ሁኔታዎች አይሆንም። መቀሌ ያለው ህዝብ ህዝባችን ነው። ሻዕቢያ ደግሞ መበቀል ይፈልጋል። አዲግራት የተለያዩ የገባበት ቦታ ተበቅሏቸዋል። ድብና አድርገው ከራሳቸው ቪዲዮዎች ማሳየት ይቻላል። 76% የደፈረን ሻዕቢያ ነው ፋኖች ናቸው ሲል የነበረው የህወሓት ፕሮፓጋንዳ ማሽን ነው። መከላከያ ሰራዊቱ አይደለም። 76% የተደፈሩት በዚህ ነው። ተሰርቶ ማይታወቅ ነውር ሰርተዋል። ዛሬ ሄዳችሁ ጭራ ብትቆሉ፣ ዛሬ ሄዳችሁ ብትለማመጡ ትላንት አብራችሁ ነበራችሁ። በጣም ጥሩ። እሱ ብቻ አይደለም። ይሄ ምርኮኛ ያላችሁትና የምታሳዩት ሚሊሻና የተለያየ ነገር የመከላከያ ልብስ እያለበሳችሁ የምታሳዩት ኃይል የተወሰነ ቦታ አዎ 2 ካሚዮን ወይም 1 ጓድ ስትንቀሳቀስ ልትይዙ ትችላላችሁ። ነገር ግን እውነት እናንተ ማራኪዎች ከሆናችሁ አሁን ወደ ጦርነቱ እንገባለሁ። እናንተ እውነት ማራኪዎች ከሆናችሁ ለምን አንድ ወረዳ ይዛችሁ ሳምንት መቀመጥ አቃታችሁ? 2017 4 ኪሎ እንገባለን ያላችሁት አይደል እንዴ? 2017 4 ኪሎ እንገባለን ያላችሁ ሰዎች፣ አዲስ አበባ እንደርሳለን ያላችሁ ሰዎች ልዋስና ቃሉን ከክቡር መዋዘ ጥበባት ዲያቆን ዳንኤል ክብረት የጠቅላይ ሚኒስትሩ የማህበራዊ ዘርፍ አማካሪ ልውሰድና አዲስ አበባ እንገባለን ያላችሁ ሰዎች አዲስ ቀዳምን መያዝ ሲያቅታችሁ እውነት የሚባለውን አይነት ጀግና ከሆናችሁ ባንዳዎቹ
ለምንድን ነው ያልገባችሁት? አዲስ አበባ ተውት። አዲስ አበባ እታገላለሁ ያላችሁትን ህዝብ እንገላችኋለን እያለ ወጥቶ መርጦ አክንትፍ ነው ያላችሁ። አሁን ወደ ጦርነቱ ልሸጋገር። ጦርነቱን በተለያየ ግንባር እንከፍታለን የሚል ትላንትና ከአንድ ሻዕቢያ ጋር ስንወያይ ነበረ። ባሬንቱ በሚባል የቲክቶክ ገጽ ላይ ስንወያይ ነበር። ድንቅ ውይይት ነበረን። ውይይት ውስጥ ሀበን ሻዕቢያ የሚል ገብቶ ነበር። ጥሩ የታሪክ እውቀት ያለው ሰው ገብቶ ክርክር ማድረግ ፈልጎ ነበር ከኛ ጋር። የገባችሁ ሰዎች አይታችሁታል። ላይቭ ነበር። ከምሽቱ 1 ሰዓት ላይ ነው የተከናወነው እና በደንብ ተወያይተናል። በብዙ ግንባር ጦርነት እንከፍታለን አለ። ሲጀመር በብዙ ግንባር አሁን አንደኛ የውጊያውን እቅድ እሱ አያውቀውም፣ እኛም አናውቀውም። ግን ሎጂካሊ በቀጥታ ግንባሩን በብዙ ግንባር ብትከፍቱ ማን ነው ተጠቃሚ? በብዙ ግንባር ከተከፈተ ተጠቃሚው 130 ሚሊዮን የኢትዮጵያ ህዝብ ነው። በ130 ግንባር መዋጋት ስለሚችል ሲጀመር እንደሱ አይነት ውጊያ ለማሳሳቻ ካልሆነ በስተቀር እኛ ጋር ያሉት ወታደራዊ ኤክስፐርቶች፣ ወታደራዊ አታሼዎች ስለሚታወቁ ጀግነታቸው ስለሚታወቅ ሸረሪና ላይ እናንተ እንዳሰባችሁት ከገባችሁ ለምን አላሳያችሁም? መጣችሁ ፍራቻችሁ የሚታወቀው ይሄን ያህል ለመጣመድ እውነት እንደተባለው ጀግና ከሆናችሁ እያንዳንዳችሁ እውነተኛ ጀግንነት ካላችሁ ለምን መጣመድ አስፈለጋችሁ? ከኋላ ግብፅን 10 ጊዜ አለቃችሁ ኢሳያስ ግብፅ እየሄደ ነው። ያውም ሄሊኮፕተር ማነው አውሮፕላን የለው። የሚያሳፍረው 35 ዓመት የገደላት ሀገር የረባ አውሮፕላን ኖሯት እንኳን ሄድባት አልቻለም። በግብፅ አውሮፕላን የለው። የሚያሳፍረኝ ነገር እሱ ነው። ዓለም የዚህን መከላከያ ሰራዊት ብርታት ያውቃል። ሶማሊያ እኮ ሰላም የሚያስከብረው የሰራዊት ሱዳን፣ ደቡብ ሱዳን፣ ሩዋንዳ፣ ብሩንዲ በተለያዩ ቦታዎች ሰላም የሚያስከብረው ይሄ መከላከያ ሰራዊታችን። በፒስ ኪፒንግ ሚሽን በሰላም ማስከበር ተልዕኮ የተባበሩት መንግስታት ድርጅት በዚህ ዓመት እውቅና የሰጠው ይሄ ጀግናው መከላከያ ሰራዊታችን ነው። የህዝብ ልጅ ሆነው አሜሪካ በቅርብ ቀን ከሐምሌ 20 እስከ 25 ከሎጂስቲክስ ጋር የተገናኘ ነገር ስታደርግ የአሜሪካ የተለያዩ አዛዦች በአፍሪካ የሎጂስቲክስ ወዘተርፈ አዛዦች ብርጋዴር ጀነራሎችና ሜጀር ጀነራሎች መጥተው የአሜሪካ አምባሳደር በኢትዮጵያ ኤርቪን ማሲንጋና ሌሎችም ስለ ኢትዮጵያ መከላከያ ሰራዊት ዓለም የሚመሰክርለት ድንቅ ሰራዊት ነው። ብቃት ያለው ሰራዊት ነው። ኤሊት ሰራዊት ነው። በጀግና አመራሮች የሚመራ እጅግ በጣም ድንቅ የሆነ ሰራዊት ነው። ለዚህ እኮ ነው አንዴ ከሱዳን ጋር አንዴ አዲስ አበባ አፍንጫ ስር አሉ ለማስመታት የሚፈልግ ሂደት አለ። ሁለተኛ ፈጥናችሁ መታችሁ የአማራን ክልል የጦር አውድማ ለማድረግ። ምክንያቱም ከመጀመሪያው ፕሮግራማችሁ ኢህአፓ ሲቋቋም 1964 ዓ.ም በኢትዮጵያ አቆጣጠር በግሪጎሪ ዘመን ቀመር 1972 ሲቋቋም በ1964 ሲቋቋም በእኛ ምንድን ነበር ዓላማው? የተቋቋመበት ኢትዮጵያ ማፈራረስ ነው። በተጨባጭ ከዚህ በፊትም ተናግረናል። ከሪፈረንሳችን ወስደን ዴሞክራሲያ ቅጽ 4 ቁጥር 11 ላይ እንደተገለጸው የሶማሌ ክልልን መገንጠል እንደግፋለን፣ የኦሮሚያ መገንጠል እንደግፋለን፣ የትግራይ መገንጠል እንደግፋለን ብሎ ነው የጻፈው ብቻ ሳይሆን ስብሃት ነጋን የሲዳሞ ጠቅላይ ግዛት የኢህአፓ ተጠሪ የነበሩትን ጋብዞ ወደ ህወሓት እንዲገቡና ኢትዮጵያ እንድትፈርስ ምዕራብ ጀርመን ምዕራብ በርሊን ውስጥ የተቋቋመው ኢህአፓ ከወለዳቸው ልጆቹ በኋላም ከተገዳደሉት ከነ ህወሓት ጋር በስልጣን ጥም በተገዳደሉት ከነ ህወሓት ጋር ሆኖ ኢትዮጵያን ለማፍረስ ረጅም ርቀት ተኪዶ ነበር። ዛሬ የኢትዮጵያ ህዝብ 99.76% ማይመርጥ አልመረጠም አናቅም። we have no idea about ልባቸው ውስጥ ያለውን 54 ሚሊዮን ምርጫ ላይ የተሳተፈው እድሜው የደረሰው ሰው ብቻ ከኤርትራ ህዝብ ቁጥር አነሰ ቢባል 12 ጊዜ እጥፍ ነው። በጣም አነሰ ቢባል በዛ ላይ ኤርትራ የሽማግሌዎች ሀገር አድርጓታል። በርካታ ኢትዮጵያውያን በስደት ማነው ኤርትራውያን በስደት አዲስ አበባ ውስጥ አሉ፣ አዳማ ውስጥ አሉ፣ የተለያዩ ከተሞች ውስጥ አሉ በስደት። ሁለተኛ ሱዳን ውስጥ አሉ። ሶስተኛ በተለያዩ ሀገሮች ወጥተው አልቀዋል። አራተኛ በግድ እየታነቁ ነው ወደ ሳዋ የሚሄዱት። ህወሓት
አሁን የያዘችው ኃይል የትግራይ እናቶችና አባቶች እያለቀሱ እየተራገሙ አልገባም አልዋጋም ከወንድሞቼ ጋር እያለ የተከፋፈለ ህወሓት እህምጥ ይግባ ስምጥ የማይታወቅ መከላከያ ሰራዊታችን ሲመጣ ሰማይ ግንባሩን እስከሚገጨው ድረስ የሚፈረጥጠው ፋኖና ሸኔ ደግነቱ ሸኔ ወይም ኦላ ተናግሯል ግልጽ አድርጎ በኢትዮጵያ ህዝብ ላይ እታገለታለሁ በሚለው የኦሮሞ ህዝብ ላይ ህወሓትን አዝዬ እንደ ትላንት አስገብቼ ኦነግ እንደተረሸነው አልረሸንም የሚል ግልጽ ያለ መግለጫ ወጥቷል። እንደገና በጣም የሚገርመው ነገር አንደኛ ሱዳን ውስጥ ራፒድ ሰፖርት ፎርስ በሐምዳን ዳጋሎ የሚመራው ጦር በጀነራል ማለቴ ነው በአልቡርሃን የሚመራውን ጦር እያዝረጠረጠው እንደውም ወደ ካርቱም ገሰግሳለሁ የሚል ግልጽ መግለጫ ወጥቷል። ቴምፖራሪ ቪክትሪ ያኛው ሊያገኝ ይችላል። ቀጥሎ ይሄኛው ብትመለከቱ ባላንስ ኦፍ ፓወር እዛ ተጠብቋል። የራሷንም ችግር መወጣት አልቻለችም እንኳን ድጋፍ ሰጥታ ወደዚህ ልትንቀሳቀስ ቀርቶ። ሁለተኛ የቀይ ባህር አፋሮች አሰብ ወደባቸውን ይዘው ሙሉ መብታቸው ስለሆነ አሰብ ወደባቸውን ይዘው ከኢትዮጵያ ጋር በመቀላቀል ነፃነታቸውን ያውጃሉ። ሶስተኛ የትግራይ የሰላም ኃይል ወደ መቀሌ ገስግሶ ይሄን ለዘመናት በትግራይ ህዝብና በኢትዮጵያ ህዝብ ጫንቃ ላይ አብጦ የነበረውን ህወሓትን ዶጋመድ ለማድረግ በተጠንቀቅ ቆመዋል። ጀግኖቹ የተጋሩ ልጆች ባንዳ ያልሆኑት የአሉላ እንግዳ ልጆች በዚህ በኩል ተዘጋጅተዋል። አሁን ተመልከቱ የቀይ ባህር አፋሮች አሉ። አሰብ የአፋርም የወሎም ናት። ስለዚህ ጀግኖቹ የወሎ ልጆች ጀግኖቹ የአፋር ልጆች ከመላው ኢትዮጵያ ወንድሞቻቸው ጋር በመሆን አሰብን ከኢትዮጵያ ጋር እንቅስቃሴያቸውን በይፋ ጀምረዋል። የትግራይ የሰላም ኃይል እንዳልኳችሁ ጀምረዋል። የአማራ ጀግኖች ትንታጎች አናብስት የአማራ አናብስት ሚሊሻዎች አድማ ብተናዎች ፖሊሶች የአማራ ህዝብ ራሱ አንድ ላይ በመነሳት ከምድረ ገጽ ለማጥፋት ባንዳውን ከምድረ ገጽ ለማጥፋት ተነስተዋል። በሰፊ ቁጥር የተከዜ ዘብ የማይቀመሰው የተከዜ ዘብ በተመሳሳይ ሁኔታ ህወሓትን ለመተገን በከፍተኛ ደረጃ ተዘጋጅቷል። ከምንም በላይ የህዝብ ልጅ ሆነው ከ80ው ማህበረሰብ የተውጣጣው ኢትዮጵያ እናት ሀገሩ የሆነችው ልቡ ላይ ተነቀሳት ጀግናዊ መከላከያ ሰራዊታችን በሰፊ ቁጥር በተለያዩ አደረጃጀቶች አንድ ላይ ቀፎ እንደተነካበት ንብ ተነስቷል። ህወሓት ሻቢያ በለመዱት መሰሪነት በከፍተኛ ደረጃ ሰብረው በመግባት ቪዲዮ በመቅረጽ ጀግና ላይ ያጫውታቸው አስቦ ነበር። ምክንያቱም የደከመው ወኔያቸውን እንደ ኢሳያስ የተሰለበው ወኔያቸውን እንደ ኢሳያስ ከተማ ጭር ያለ ስሜታቸውን ቴምፖራሪ ቪክትሪ አሳይተው መነሻ ለማሳየት ያላስጠጉት ሜካናይዝድ ከፊት ለፊት ያላመጡት አለኝ የሚሉት ጦር አልነበረም። ግን ዳግም ቀና ብሎ ላይ ደመከልብ ሆነ የውሻ አሟሟት አክትሞለታል። ጀግናው የኢትዮጵያ መከላከያ ሰራዊታችን ትላንትም ከአንዴም 3 ጊዜ እያሳደደ ህወሓትን እንደደቆሰ ሁሉ ምርኮኞችማ እናንተ በስነ ስርዓት ተማርካችሁ የታያችሁ ዘመቻ ፀሐይ ግባት ላይ እናንሳ እንዴ ባድመ ላይ እናስ ተደቁስ አይደለም የወጣው ሌላ ምንም ከመደቆስ በላይ ስለመማረክ ማውራት ምንድነው? የጦርነት የመጨረሻ ነገሩ የተወሰኑ ሰዎችን መማረክ ወይም አለማረክ አይደለም። አለመማረክ የጦርነት የመጨረሻ ግቡ አሸናፊነት ነው። ጦርነትን መከላከልና ማስቀረት መቻል ነው። ሰላምን መምረጥ ነው። እምቢ ብላችሁ ግን የአይደር ትምህርት ቤት ህፃናትን ባልሆነ ሁኔታ ህፃናትን ሻቢያ እኮ የአይደር ትምህርት ቤት ህፃናትን ደብድቧል። በሱ ነው አይደል አይደር ዩኒቨርሲቲ ተቋቋመው። የአይደር ህፃናት ላይ የፈጸመውን የቦምብ ጥቃት የረሳ ትላንት በትግራይ እናቶች ላይ የደረሰውን ውርደት የረሳ ትላንት እየተለቀሙ የትግራይ ወንዶች ልጆች በሻቢያ መረሸናቸውን የረሳ ኃይል ብዙ ሊያወራ ይችላል። ሲጀመር ስለ ጦርነት ልክ እንደኔው ምንም አያውቅ በተስፈኝነት በተለያዩ ሀገራት ተቀምጦ ዜግነት ቀይሮ
በኢትዮጵያ ጉዳይ ከዜጎቹ በላይ ካላቦካው የሚለው ኃይል እነዚህን ጀግኖች ሊናገራቸው አይችልም። በየደረጃው በጀግንነት የተፈተኑ በእሳት ተፈትነው የወጡ ናቸው። ምንም ይሁን አሁን ያለውን አደረጃጀት ወይ እናንተ ታፍራላችሁ ወይ እኛ ብስራታችንን እናውጃለን። እናፍራለን አይደለም፣ እኛ ብስራታችንን አውጀን ነገ እንነጋገራለን። ደግነቱ ከእያንዳንዱ ሽንፈታችሁ በስተጀርባ ምናባዊ ትንተና ታመጣላችሁ። ዓለም ኢትዮጵያን በኢኮኖሚ እድገት ከአፍሪካ አንደኛ ናት ብሎ በዓለም ያሉ ድርጅቶች ሲመሰክሩ ኢኮኖሚው ደቀቀ ትላላችሁ። በስንዴ ምርት ኢትዮጵያ አንደኛ ሆነች ስትል እኛ ጋር አልደረሰም ትላላችሁ። ኢትዮጵያ 1.2 ሚሊዮን መኖሪያ ቤት ሰራች ሲባል እኛ ጋር አልደረሰም። 9.5 ሚሊዮን ተማሪ መገበች፣ እኛ ጋር አልደረሰም። በአዲስ አበባ ብቻ 30 የምገባ ጣቢያዎች ተመጡ፣ እኛ ጋር አልደረሰም። 48 ቢሊዮን ችግኞች ተተከሉ። ለእኔ ምን ያደርግልኛል? አየር መኖር የለመድኩት በንዳድ ውስጥ ነው፣ በተጋለጠ በተራቆተ ምድር ነው። የሚገርሙ አይነት የኮሪደር ልማቶች ተከናውነው አዳዲስ ከተሞች ተፈጠሩ ሲባል ትላንት የነበረው የዛገ ቆርቆሮ ለ20 ተሰልፌ የምጸዳዳበት መጸዳጃ ቤት ከስር ሽንት የበላው ያምናቀው የዛገ ቆርቆሮ እሱ ይሻለኝ ነበረ። በተኛውበት የቀበና ጎርፍ ይዞኝ ብሄድ ይሻል ነበር። ምርጫችሁ ነው። ሁልጊዜም ብልጽግና ይሰራል። ያለማቋረጥ የሌለ ትንታኔ ይሰጣላችሁ። ብልጽግና የሚታይ መሬት ላይ የሚታዩ ለውጦች፣ የማዳበሪያ ፋብሪካ፣ በአፍሪካ የመጀመሪያው ኤአይ ዩኒቨርሲቲ፣ በአፍሪካ ትልቁ የሳይንስ ሙዚየም፣ እጅግ በጣም ታላላቅ ፓርኮች፣ መንገዶች፣ ድልድዮች፣ ማዕድን፣ ኮንስትራክሽን በሚገርም ሁኔታ አንዷን ብቻ ላንሳውን ፍቀዱልኝ። በ27 ዓመት ወደ ውጭ የተላከው ወርቅ 3.7 ቢሊዮን ዶላር ብቻ ነው ያስገኘው። በ27 ዓመት በአንድ ዓመት የ27ቱን ዓመት አጥፎ 5.5 ቢሊዮን ዶላር ነው ያመጣው። እኔ ጋር መች ደረሰ ትልኛለህ? 5 ሚሊዮን የስራ ዕድል ሲገኝ እኔ ጋር መች ደረሰ? በጣም ይገርማል። ተጨማሪ 1.5 ሚሊዮን ደግሞ ቤቶች ይሰራሉ። 1.5 ሚሊዮን አባወራ እኔ ጋር መች ደረሰ ይላል። አርብቶ አደሩ ኢትዮጵያዊ ነው። ኢትዮጵያ ከተፈጠረች ጀምሮ ዞር ብሎ አይቶት የሚያውቅ መንግስት የለም። ብልጽግና አይቶት ቦረና ብቻ 110,000 አባወራዎች ከአርብቶ አደርነት ወደ ስራ ከሴፍቲኔት አላቆ በሚሊዮን ኩንታል ሲያመርቱ እኔ ጋር መች ደረሰ ይላል። ገበሬው ጋር ሜካናይዝድ የሆነ አግሪካልቸር መጥቶ አቮካዶ ሁለተኛው ኤክስፖርተር ስንሆን እኔ ጋር መች ደረሰ ይላል። በአቮካዶ ከአፍሪካ ሁለተኛው ኤክስፖርተር መች ደረሰ ይላል። ቡና በረጅም ዓመት ከሚሄደው በአንድ ዓመት ሲበልጥ እኔ ጋር መች ደረሰ ይላል። ስለዚህ ስለ አርብቶ አደሩ አያገባውም፣ ስለ አርሶ አደሩ አያገባውም። 250 ዓለም አቀፍ ጉባኤ ተካሄዱ ሲባል ኢትዮጵያዊ ሆቴሎች ውስጥ ነው የሚያድሩት፣ ኢትዮጵያዊ ሎጆችን ነው የሚጎበኙት፣ ኢትዮጵያዊ ከተሞችን ነው የሚያዩት። ኢትዮጵያውያን ናቸው የሚያንቀሳቅሷቸው፣ ኢትዮጵያውያን ናቸው የሚጠብቋቸው። ሰፋፊ ስራ ዕድሎች ይፈጠራሉ። ሀገራችን ሰፊ የሆነ ኢንቨስትመንት ስባለች። እዚህ ጋር የተወሰነ ኢንቨስትመንት 2.7 ቢሊዮን ምናምን ይመስለኛል ለማድረግ አቅዶ መንግስት 13.1 ቢሊዮን መጥቶ ኢንቨስት ያደርጉና እዚህ ጋር ገላንጉራ ብቻ 20,000 ሲቀጥር ኢንዱስትሪ ምን ያደርግልኛል ይላል። 20,000 ሰራተኛ ቀጥሮ የኢንዱስትሪ ምርቶችን አምርቶ ሲሄድ በጣም በርካታ ገበያዎች ተፈጠሩ። 7 ትልቅ የገበያ ማዕከላት ማዕት ገበያዎች ተፈጠሩ ሲል እዛ ጋር የሚበላውን ሰው የሚሸምተውን ሰው ትቶ ለኔ ምን ያደርግልኛል ይላል። የቅዳሜና እሁድ ገበያዎች ተከፍተው በርካታ ሰዎች እድል ሲያገኙ ለኔ ምን ያደርግልኛል እኔ ጋር መች ደረሰ ይላል። እና እየመጣ እየተንከባለለ በራፍ ላይ መጥቶ የሆነ ድሮ ዘይቱናኛ እንትስን ወፎች ይወስዱና እጃችን ላይ ጥሩ ነበር። እንደሱ እንዲጥሉልን ነው የምትፈልገው? ስለዚህ እያንዳንዱ ለውጥ የመጣው አንተ ጋር የደረሰ ነገር ነው። መድኃኒት ኤክስፖርት ስናደርግ ለሰው 30 ጤና ተቋማት አዲስ አበባ ውስጥ ክልል የትናየት ተቋማት ተቋቁመው ሞዴል ትምህርት ቤቶች ተሰርተው 35,000 አጸደ ህጻናት ሲማሩ የኔ ልጅ መች ተማረበት ይላል። 35,000 አጸደ ህጻናት ኢትዮጵያ በትምህርት ስርዓት ከተመሰረተ ጀምሮ ተደምሮ ያሉት 35,000 አይሞሉ እኔ ጋር መች ደረሰ ይላል። በአንድ
የኮንትራት ዘመን አንዴ በመርጠነው ነው ብልጽግና ይሁን ሁሉ ታምር የፈጠረው። ስለዚህ አሁን ማጠቃለያ ማደርገው ነገር ወደድክም ጠላህም ተነተንክም አልተነተንክም ይሄን ክንደ ብርቱና ነበልባል የሆነ የኢትዮጵያ መከላከያ ሰራዊት አሁን ገጥመን መስሎኝ ገጥመሃል። መፎከር ይቻላል፣ በኋላ ግን መንከባለል ይመጣል። አልተንከባለልንም እኮ እኛ ባለፈው ጦርነት በአውሮፓ ከተሞች በአሜሪካ በካናዳ በአውስትራሊያ መሬት ላይ እንኳን ተንከባለልን። ተፈጸመብኝ እንደዚህ ለምን አትከላከልም? አቅም ካለ አቅም አጥተህ ነው አይደል? መከላከያ ሰራዊታችን ደግሞ ህዝብ አይነካም። ህዝብማ እየነካ ቢሄድ ልክ አሁን ሌሎች ሀገሮች ላይ ትልቅ ሀገሮች ላይ እንደሚደረገው ጦርነት ሰላማዊውን ህዝብማ እየመታ ቢሄድ ሌላ ነገር ሌላ ታሪክ ነበር የሚፈጠረው። መከላከያ ሰራዊታችን ግን በጥንቃቄ ከህዝብ ጋር ሆኖ ከህዝብ አብራክ ተከፍሎ ከህዝብ ማህፀን በቅሎ ከህዝብ ጋር ሆኖ ከጥምር ጦር ጋር ሆኖ ከእያንዳንዱ ቦታ ሲሄድ አብሮ ሆኖ ነው ባንዳዎችንም ባዳዎችንም ድባቅ የሚመታው። ሩቅ አይደለም። ክረምት እየጠበቁ አርሶ አደሩ እንዳያርስ ኢትዮጵያ እንድትወድቅ የሚደረግ እንቅስቃሴ አለ። ክረምቱ ያልፋል፣ ሸረኞችም ያልፋሉ፣ ባለደባዎች ባለሴራዎች ያልፋሉ። የሚገርመኝ ሞራላችሁ ነው። ሞራላችሁ አንድ አለቃችሁን ላንሳላችሁ። በየቀን በሚኖረኝ ዝግጅቴ አንድ አለቃ አነሳለሁ። አንዳርጋቸው ጽጌ ከተሳለቀው ስላቅ በላይ በኢትዮጵያ ውስጥ የተሳለቁ ጥቂት ሰዎች ናቸው። እሱ ብቻ ነው አልልም፣ ማን አለም አልልም። ዝም ብሎ የተጋገረልኝን አነጋገር ተቀብዬ አልሄድም። እንቅፋት መታኝ እንደማልሉ አንዳርጋቸው ጽጌ አማራ የለም ብሎ ጽፏል። ጄኖሳይድ ነው በነገራችን ላይ። አንድም ማህበረሰብ የለም ብሎ መተንተን ጄኖሳይድ ነው። የጄኖሳይድ አንዱ ደረጃ ነው። ኦልሬዲ አመቻችተዋል ማለት ነው። አማራ የለም ብሎ በአፉ አይደለም በመጻፍ ነው። በማይፋቅ ነገር ነው ያስቀመጠው። በመጻፍ ነው ያስቀመጠው። ዳግማዊ አፄ ምኒልክ ከአድዋ መልስ በኋላ አንድ ሪፈረንስ አገኘው ብሎ ሙስሊሙ እንዳይቀበር ጅብና አሞራ እንዲበሉት አደረገ ማለት እቅዱ ምን እንደሆነ የማይገባው ሰው ከዛ አንዳርጋቸው ጽጌ የአማራ ወኪል ሆኖ ጽምዶ ላይ ተገኘ። ማፈር አለባችሁ። በጣም በከፍተኛ ደረጃ ልታፍሩ ይገባል። ጀዋር መሐመድ መደጋገም አለበት። እኔ የተወለድኩበት ቦታ 99% ሙስሊም ነው አንድ ሰው ነው ያለው። አንድ ሰው ቀና ብሎ ስለዚህ ቀና ብለህ እንዳታይ የሚያደርግ ነው። ቢናገር በሜንጫ አንገቱ ነው የምንለው በጭካኔ አልጸጸትም ብለዋል። ደግሞ ደም አስፈሶ 86 ለዚህ ትርምስምስና ምስቅልቅል የራሱን የአንበሳ ድርሻ አንዱን ወስዶ ብዙ አንበሶች ናቸው የሚካፈሉት። የአንበሳውን ድርሻ ወስዶ ዘላይንስ ሼር የሚሉትን ወስዶ ዛሬ ጽምዶ ውስጥ አቃጣሪ ነው። ብዙ አቃጣሪዎች አሉ፣ ልናነሳቸው እንችላለን። አማራን አንበርክከን ኦሮሞን አንበርክከን አባታችን ምኒልክ ቤተ መንግስት እንገባለን ካሉት ጋር አብሮ የሚሰበሰብ የኦሮሞ ወኪል ነኝ ባይ ኦሮሞን አንበርክከን እኛም በተመለከተ ኢትዮጵያን በተመለከተ ሁሉም ኦሮሞ አንድ ነው፣ በሌላ ቋንቋ ነው ግድ የለም በሌላ አገላለጽ ቋንቋ ሳይሆን አገላለጽ ሁሉም ኦሮሞ አንድ ነው ካሉት ጋር መሰብሰብ በኦሮሞ ደም መሳለቅ በኦሮሞ ክብር መደራደር ነው። እንደናንተ አይነት ወራዶች ሌሎችን ለመናገር ምን ሞራል አላችሁ? አብራችሁ ሆናችሁ 27 ዓመት ኦሮሞን በየእስር ቤቱ ሲያሰቃይ ጥፍሩን ሲነቅል ኮዳ ሲያንጠለጥልበት ያው ባለው ሌብሊንግ ነው ብሔረሰብ የለም የሚል እንትን አለኝ። ኮዳ ሲያንጠለጥልበት የተለያየ አይነት ነገር ሲያደርግ የነበረውን ኢሬቻ በእቅድ 800 የገደለው አርቲስት ኤቢሳ አዱኛ ከመኪና ኋላ የጎተተውን ደምቢዶሎ እናት ልጇ አስከሬን ላይ ቁጭ ብላ እንድትዘፈን ያደረገውን ኦሮሞ ሁሉ ጠባብ ነው ሲፋቅ ኦነግ ነው እያለ ሲያሰቃይ የነበረውን ከዩኒቨርሲቲ እያስወጣ ሲያስር የነበረውን ጋር መጣመድ ውርደት ነው፣ ከርስ ነው፣ መርገም ነው። ከዚህ በላይ መቀጠል ብችልም አልቀጥልም። ክብር ለመከላከያ ሰራዊታችን፣ ውድቀት ለባንዳዎችና ባዳዎች። ኢትዮጵያ ለዘላለም ጸንታ ትኖር። ፈጣሪ ሀገራችን ኢትዮጵያን በከፍተኛ ሙላት አትረፍርፎ ይባርክ። አብሬያቸው የቆየሁት ታዬ ቦጋለ አረጋ ነበርኩ። ለጋዜጠኛ ውብሸት ታዬ፣ ለአዲስ ምንጭ ሚዲያ ቤተሰቦችና ይህን ቪዲዮ ለምትመለከቱ ሁሉ ሰላሙንና
መልካሙን እመኛለሁ።